መዝሙረ ዳዊት በጥቅሉ 150 ነው። በመዝሙረ ዳዊት ምዕራፍ የሚባል የለም። 170ውን በጥቅሉ ከሰኞ እስከ ዓርብ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልን። በእውነት ዳዊት ደጋሚ ማለት ነው። ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። እደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስን። ይቅርታ አድርጉልኝና እምትጸሉ ተሰሙታላችሁ። ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ። ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ገረይቶ ጸሎት አይጸለይ። አባቶቻችን ስለ ጸሎት እምንጸልየውን ወስነው አስቀምጠዋል። እንደ አቅማችን ከአቅም በላይም አይጸለይም። መዝሙረ ዳዊት አባቶቻችን አንዱ እንዲጸለይ የወሰኑት መዝሙረ ዳዊት ነው። እኔ አሁን በእውነቱ የመጣ የጸሎት አይነት በጣም ነው የምናዘው። ስለዚህ መዝሙረ ዳዊት የማያካትተው ነገር የለም። እንደው አጠር አድርጌ በመዝሙረ ዳዊት የሚጠቃለሉትን ሐሳቦች ልንገራችሁ። መዝሙረ 150 መዝሙረ ዳዊት በሰባት ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልናል። አብርሃም አመድና ትቢያ ነኝ አለ። ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ሕይወት አለ። መቃብርን ተሻግሮ ትንሣኤ አለ። የዓለም አልፎ አዲስ ዓለም አለ። ሞት፣ ሕይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ሕይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህን ዓለም አልፎ አዲስ ዓለም አለ። እዛ እንገባለን። ምእመናን እንደተንከራተት እንደተገፋን እንዳለቀስ እንደተጎሰም እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን አንጀት ተንገላጥን አንቀርም። አባታችን ይመጣል፣ ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም ምእመናን፣ እንኳን ዘወትር ጨለማ ውስጥ መኖር መብራት ሲሄድ ያንገሸግሻል። ነገር ግን ወደ መቃብር ሲወርድ ሁሉም አይነ ስውር ይክበር ይመስገን እግዚአብሔር። አይናማ ሬሳ አለ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የታላቁ ገዳማችን አስተዳዳሪ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትሰበሰቡ ቦታውን፣ ጊዜውን፣ ሁኔታውን አደራሎ የፈቀደላችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ዋላችሁ? እንዴት ከረማችሁ? እንዴት አመሻችሁ? በሐዘናችንም ሆነ በደስታችን ጊዜ በጤንነታችንም ሆነ በበሽታችን ጊዜ አትርፈን ደስ ባለንም ሆነ ከስረን አንገት በደፋንበት ጊዜ ጤናችን፣ ገንዘባችን፣ ዘመዶቻችን በተነኑበት በጠፉበት ጊዜ ትናንት ከኛ ጋር የነበረ ዛሬም ከኛ ጎን የቆመ ነገም እንደማይለየን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንንም ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገልን በጎ ነገርና ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንደው ከዚህ ውስጥ እግዚአብሔር ያደረገለትን እግዚአብሔር የዋለለትን ያሳለፈውን መከራ እያንዳንዱ እየተነሳ ቢናገር ትልቅ ትምህርት ይሆናል ብዬ አስባለሁና አንዳንድ ጊዜ ተናጋሪውና ሰሪው እየተለያየ የሚዘራውና የሚያበቅለው እየተለያየ ተኳሹና ዘጋቢው እየተለያየ ትልቅ ፈተና ይገጥመናል። ስለ ጦርነት እንደምታውቁት አበጥሮ የሚያወራው ጋዜጠኛ ነው፣ የሚሞተው ወታደር ነው። ምላስ ወታደሩ ጋዜጠኛው ምላስ አለው፣
ወታደሩ ልብ አለው። ምላስና ልብ ደግሞ እግዚአብሔር ማስተዳደር ስለሚችል አንድ ቦታ ያደርገውም። መዝሙረ ዳዊት በጥቅሉ 150 ነው። በመዝሙረ ዳዊት ምዕራፍ የሚባል የለም። አንዳንድ ሰዎች ምዕራፍ ይሄን ያህል መዝሙሩ ሲጠቅሱ የዳዊትን ምዕራፍ ይጠቅስ። በመዝሙረ ዳዊት ምዕራፍ የለም። በሌሎች መጻሕፍት ምዕራፍ አለ፣ ቁጥር አለ። በሌሎች የቤተክርስቲያን መጻሕፍት ደግሞ አንቀጽ አለ። አንቀጹ እንደ ምዕራፍ ይቆጠርና ቁጥሩ ደግሞ እንደ ምዕራፍ የሚቆጠርበት አለ። ስለዚህ መዝሙረ ዳዊት ምዕራፍ የሚለን መዝሙር 1 መዝሙር 2 ነው። በአጠቃላይ 15 ንጉስ ነው የሚባለው። 10 እየተባለ 15 ንጉስ ነው። ወይም ደግሞ የሰኞ የማክሰኞ የረቡዕ የሐሙስ እስከ እሑድ ድረስ አባቶቻችን መኃልየ ዘሰሎሞን 5ቱንና 15ቱን መኃልየ ነቢያት ጨምረው 150ውን የዳዊት መዝሙር አድርገው 170ውን በጥቅሉ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልናል። በእውነት ዳዊት ደጋሚ ማለት ነው። ደጋሚ ነው ሲባል ምን ማለት ነው? እሺ ድግምት ምንድነው? ድግምት ሲባል ተሰማላችሁ አይደል? አስማት ምንድነው? አስማት ሲባል ሰምታችኋል? እገሌ አስማተኛ ነው ይባላል አይደል? በጣም የሚያሳዝነው ነገር ከግዙ አስማት ማለት ስም ሲበዛ አስማት ነው። ስሞች ማለት ነው። ጥንተ ሐሳቡ አስማተ ሥላሴ የሥላሴ ምን ማለት ነው? ጮክ በሉ። አስማተ መላእክት የመላእክት ስሞች የኢየሱስ ክርስቶስ አስማተ ክርስቶስ ብንል የክርስቶስ ምን ማለታችን ነው? ስሞች ማለታችን ነው። ጠንቋዮቹ እነዚህ አጭበርባሪዎቹ ስሙን ደግሞ ደጋግሞ በመጥራት የሰውን ጆሮ በማደንዘዝ ሰውየው ጆሮው ሲደነዝዝ ኪሱ መግባት ነው ዓላማቸው፣ መቀማት ነው ዓላማቸው። ግን ጥንተ ሐሳቡ አስማት ማለት ስም ያለው ሲበዛ አስማት ነው። አስማተ ሥላሴ ጽሑፍ በከተማ ርዕሱ ይላል። የሥላሴ ስሞች በራሱ ላይ ተጽፎበታል ማለት ነው። ድግምት ደጋሚ ማለት በቤተ ክርስቲያናችን ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። ደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስንም። የጥንት አባቶቻችን ደጋሚዎች ናቸው። ምን ማለት ነው? ለምሳሌ በጣም በምታውቁት ለመናገር ብሞክር አቡነ ዘበሰማያት ይችን ብቻዋን 12 ጊዜ ይሏታል። ይትቀደስ ስምከ ይሄን 12 ጊዜ ይሉታል። ስለዚህ ምን አደረጉት ማለት ነው? አቤት ደጋገሙት ማለት ነው። አንዷን ቃል እየደጋገሙ እስከ 21 እስከ 49 ድረስ አንዷን ቃል በመደጋገም ይጸልያሉ። ስለዚህ አባገሌ ዳዊት ደጋሚ ናቸው ይባላል። ውዳሴ ማርያም ደጋሚ ናቸው ይባላል። እየደጋገመ የሚጸልየውን የሚያዳምጥ ማለት ነው። ምእመናን የምትጸልዩትን ትሰሙታላችሁ? ይቅርታ አድርጉልኝና የምትጸልዩት ትሰሙታላችሁ? ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ምን ማለት ነው ይሄ? አንዳንድ ሰው ይጸልይ ምን ያደርጋል? እንኳን እግዚአብሔር እኮ ራሱ አልሰማውም። ይገርማችኋል። መጀመሪያ ጸሎታችን ልንሰማው የሚገባው ማን ነው? ጮክ ብላችሁ ንገሩኝ። ማን ነው ልንሰማው የሚገባው? እኛ ነን። እኛ ሰምተን አጣርተን ነው ካፋችን የወጣው ጆሮአችን ደርሶ በጆሮአችን በኩል ወደ እግዚአብሔር ያደርጋል። መስማት የተሳናቸው ሰዎች አይታችሁ እንደሆነ ንግግራቸው ለምንድን ነው የሚበላሸው? አይታችኋል? መስማት የተሳናቸው ወንድሞቻችን አሁን ልክ ጆሮአቸው መስማት ሲያውቁ ንግግራቸው ይበላሻል። ለምንድን ነው? የሚናገሩትን ስለማይሰሙት አረጋግጠው አይልኩትም ወደ ሌላ ሰው። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ ነው። ልክ እግዚአብሔር ፊት ሲቆም አንድ ሰው አሁን የቆምኩት እግዚአብሔር ፊት ነው። በጽባህ እቀውም ቅድሜከ ዋስተርኢ ለከ በጧት በፊት እቆማለሁ አለ ቅዱስ ገብርኤል ለዘካርያስ። በእግዚአብሔር ፊት የምቆመው እኔ ማን ነኝ አለ? ገብርኤል ነኝ አለ። በእግዚአብሔር ፊት ነው የቆምኩት፣ አባቴ ፊት ነው የቆምኩት። የተቸነከሩ እጆቹን የተቸነከሩ እግሮቹን በጥፊ የተመታ ፊቱን
አሞት ኮምጣጤ የጠጣ አፉን፣ ምራቅ የተጠፋበት ፊቱን፣ የሸዋግ የተደፋበት ራሱን ከራስ ጸጉሩ እስከ እግር ጥፍሮቹ የተቀበለውን መከራ እያያችሁ በፍቅር ስትዋጡ አይሰለቻችሁም? አንዳንድ ሰው እኮ መዝገበ ጸሎት ይዘል ትልቁን መዝገበ ጸሎት የመጀመሪያው ሰሞን አይታወቀው ወረት ላይ ስለሆነ እየሰለቸ ሲመጣ ምን ያደርጋል? እስቲ ቆይ ስንት ገጽ ቀረኝ? ውይ ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ቀረኝ? ጸሎት አይጸልይም። ስለዚህ በአባቶቻችን ዳዊት ደጋሚ ማለት እየደጋገሙ የሚጸልዩ ማለት፣ ድግምት ማለት መልሶ መላልሶ የሚደገም ማለት ነው። በዛ በመጥፎ በኩል ደግሞ ቅድም እንደነገርኳቸው ጨጨጨጨ ዘዘዘዘዘ እያሉ ፊደል እያጋጩ ይህን የማያውቀውን የዋህ ሕዝብ በአቋራጭ መክበር የሚፈልገውን ገንዘቡም ግንዘም የተሰለበውን ሕዝብ ፊደል በመደርደር ይገፉታል፣ ይሰርቡታል። እነዛ ፊደል በመደጋገም ስለሚያታሉ ደጋሚዎች ይባላሉ። አባቶቻችን ግን አባገሌ ዳዊት ደጋሚ ናቸው፣ አቡነ ገሌ ዳዊት ደጋሚ ናቸው ማለት ምን ማለት ነው? ከመጸለይ ደረጃ አንድ ከፍ ብለዋል ማለት ነው። ስለዚህ መዝሙረ ዳዊት 150 ነው ብያቸዋለሁ። በመዝሙረ ዳዊት ቅድም እንዳልኳችሁ አባቶቻችን ስለ ጸሎት የምንጸልየውን ወስነው አስቀምጠዋል። አንደኛ መዝሙረ ዳዊት፣ ሁለተኛ ውዳሴ ማርያም። እንደ አቅማችን ከአቅም በላይም አይጸለይም። አንድ ምዕመን 2 ሰዓት 3 ሰዓት ተገትሮ መጸለይ አይጠበቅበትም። ለምሳሌ ጧት ክፍለ ሀገር 62 ሰው ጭኖ የሚሄድ ሹፌር ሌሊቱ ሙሉ ተገትሮ አድሮ ጸሎተኛ ነኝ ብሎ እያንቀላፋ መኪና ቢገለብጥ ማን ነው ተጠያቂው? ማነው ተጠያቂው? ራሱ ነው። ለጥ ብሎ አድሮ ጧት ተነስቶ ፊት ታቦ ጌታዬ በሰላም አድርሰኝ ብሎ መኪናውን መንዳት ነው። መነኩሴው በአንጻሩ ደግሞ እግዚአብሔር ያውቃል ለጥ ብሎ ጧት ተነስቶ ደግሞ በሰላም ወለዴ ፌዝ ይባላል፣ ቀልድ ይባላል። ሁሉ ምድብ አለው። እየሰማችሁ ነው? ምድብ አለው። ስለዚህ በመዝሙረ ዳዊት አባቶቻችን አንዱ እንዲጸለይ የወሰኑት መዝሙረ ዳዊት ነው። እኔ አሁን በእውነቱ የመጣ የጸሎት አይነት በጣም ነው የምናዝነው። እኔ ባረቶስ የሚባል ጸሎት መጥቷል። ያልመጣ ጉድ የለም። መጀመሪያ የበላችሁ ያቀራታል በላይ ጉርሷታል ብላ ማረኛል። መጀመሪያ የተመደቡ ጸልዩት እስኪ ዳዊት መጽሐፍ ቅዱስ ውስጥ ያለ ዳዊት 150 ብቻ አይደለም። ሊቃውንተ ቤተ ክርስቲያን ከብሉይ ኪዳን ዳዊትና ኢሳይያስ ባይኖሩ ብሉይ ኪዳን ባዶውን ይቀር ነበረ። ከሐዲስ ኪዳን ቅዱስ ጳውሎስ ባይነሳ፣ ከሊቃውንት ቄርሎስና ዮሐንስ አፈወርቅ ባይነሱ ትርጉም ያጣ ነበር ይላል። ስለዚህ መዝሙረ ዳዊት የማያካትተው ነገር የለም። እንደው አጠር አድርጌ በመዝሙረ ዳዊት የሚጠቃለሉትን ሐሳቦች ልንገራችሁ። 150 መዝሙረ ዳዊት በሰባት ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልናል። እኔ አይደለም የምነግራችሁ፣ ትርጓሜ ቤት ሊቃውንት ያስተማሩት ነው የምነግራችሁ። 150 መዝሙረ ዳዊት በሰባት ርዕሰ ጉዳዮች ሊጠቀለል ይችላል። ሰምታችሁኛል? በስንት አልኳችሁ? አቤት፣ በሰባት። አንደኛ መዝሙረ ዳዊት ውስጥ ፍቅር አለ። አፍቅሮ ጸሎት፣ ጠላትን መውደድ፣ ከቂም ከበቀል የነጻ ጸሎት መጸለይ። አንሰ አቀብኩ ፍናወ እጹባተ 16ኛው መዝሙር ላይ እንዲህ የሚል ቃል ተጽፏል። አንሰ አቀብኩ ፍናወ እጹባተ፣ ጭንቅ የሆነውን መንገድ ጠበቅኩኝ ማለት ምን ማለት ነው? ጠላቴን እጄ ላይ ጥሎልኝ ተውኩት ማለት ነው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 23 ላይ ስትመለከቱ ዳዊት ሳኦል እያሳደደው በረሃ ገብቶ ነበረ ሸፍቶ። በኋላ ሳኦል ዳዊትን ለማደን 3000 የሰለጠነ ወታደር የታጠቀ ወታደር ይዞ ዳዊትን ለማሳደድ ወደ በረሃ ገባ። ከዛ በኋላ በዛን ጊዜ እንደዛሬ የተዘጋጀ መጸዳጃ ቦታ የለምና ንጉሱ ዳዊትን ሊገል ሄደው ሳኦል ማለት ነው ሊጸዳዳ ጫካ ውስጥ ገባ። ሱሪውን አልቆ ቁጭ እንዳለ ዳዊትና የዳዊት ወታደሮች አዩት። እንግዲህ ልብ አድርጉ፣ ሱሪውን አልቆ ቁጭ ያለ ንጉስ ለማጥቃት ከባድ ነው ምእመናን? ንገሩ። ከባድ ነው አይደለም። በጦር ወርውሮ መግደል ይቻል ነበር። በኋላ ዳዊት አየው። ወታደሮቹ ምን አሉ? እግዚአብሔር ዛሬ ጠላትህን እጅህ ላይ ጥሎልሃል፣ በአንድ ውጊያ አስቀረው አሉት። እናንተ ከኔ ጋር ምን ጠባላችሁ? እግዚአብሔር በሾመው ላይ እጄላን አላነሳም አለ። ልብ አድርጉ። ሳኦል እዛ ጫካ የመጣው ማንን ለመግደል ነው?
ዳዊት አሁን ሱሪውን አውልቆ የተጋለጠው ማን ነው? አሁን ሳኦልን መግደል ከባድ ነው? ሳኦልን ማጥቃት ከባድ ነው? አይደለም፣ አላደረገውም። አንሰ አቀውኩፍና ወጹባተ ጭንቅ የሆነው መንገድ ጠበኩ፣ ህግ ጠበኩኝ ማለት ጠላቴን እጄ ላይ ጥለህልኝ አሳልፌ የሰጠሁኝ አንተ ተበቀልልኝ ብዬ ላንተ አሳልፌ የሰጠዋል። በኋላ የዳዊት ወታደሮች እባክህ አንተ እንኳን ለመግደል እግዚአብሔርን ብትፈራ ለኛ ፍቀድልን እንግደለውና እንገላገል አሉት። እናንተ ከእግዚአብሔር ጋር ልታጣሉ ነው አይሆንም ማለት። የሚገርማችሁ ነገር በመጨረሻ ሳኦል በገዛ ሰይፉ ነው ራሱን ያጠፋው። ማን ተበቀለለት ለዳዊት? እግዚአብሔር። አሁን አንዱ በመዝሙረ ዳዊት ውስጥ አንዱ ያለው ፍቅር ነው። ሁለተኛ ሃይማኖት ነው ያለው። አንድ መዝሙር ከፍቅር ቀጥሎ ሃይማኖትን መስበክ አለበት። ይሄኛው ደግሞ በ21ኛው መዝሙረ ዳዊት እያልኳችሁ ብጽፉትና ብታነቡት በጣም ደስ ይለኛል። መዝሙር 21 በቅንፍ 22 ላይ ማየት ትችላላችሁ። አምላኬ አምላኬ ነጽርን የሚለው ዳዊቱ ቁጥር 6 ላይ እምከርሰ እሜ አንተ አምላኬ ከናቴ ማህፀን ጀምሮ አንተ አምላኬ ነህ። ላይሌ ከተገደብኩ ማህፀን ከናቴ ማህፀን ጀምሮ ባንተ ላይ ተጣይኩ ኪያ ከተወከልኩ እንዘሃሎኩ ስታጥባተ ሜ የናቴን ጡት እየጠባው ሳለ ባንተ አመንኩኝ አለ። ይሄ ሃይማኖት ነው። ከናቱ ማህፀን ጀምሮ ከአባቱ አብራክ ተከፍሎ በእናቱ ማህፀን ተዘርቶ ሰኩኖ ቅርጽ ይዞ ከመውጣቱ በፊት ጀምሮ በማን ያምን ነበረ? በእግዚአብሔር ያምን ነበር። ስለዚህ ሁለተኛ ሃይማኖት፣ ሶስተኛ ትህትና አለ በመዝሙረ ዳዊት ውስጥ ትህትና። አንሰ እፄ ወአኮ ሰብ በመዝሙረ ዳዊት አሁንም በዛው በ21ኛው መዝሙር ላይ አንሰ እፄ ወአኮ ሰብ እኔ ትል ነኝ እንጂ ሰው አይደለሁም አለ። ማን ነው ያለው? ጮክ ብላችሁ ንገሩኝ። ማን ነው ያለው? ዳዊት ምንድነው? ንጉስ ነው። በቤተ መንግስት ነው የሚኖረው። በተንጣለለ ቤተ መንግስት፣ በዋንዛ በዘግባ በተሰራ ቤተ መንግስት በወርቅ ዙፋን የሚቀመጥ በወርቅ አልጋ የሚተኛ ሁሉ በእጁ ሁሉ በደጁ የሆነለት ስልጣን ከሀብት ሀብት ከጉልበት የተስማማለት ገናና ንጉስ፣ ለዛውም ከንጉስም ንጉስ የእስራኤል ንጉስ ነው። ምን አለ? እኔ ትል ነኝ እንጂ ሰው አይደለሁም ማለት። ቅዱሳን ሲበቁ ራሳቸውን ዝቅ እያደረጉ፣ ምክንያቱም የሚለኩት በማን ነው? ራሳቸውን ከመላእክት ጋር ነው የሚያነጻጽሩት፣ ከበላዮቻቸው ጋር ነው የሚያነጻጽሩት። ለምሳሌ አንድ ሰው እስከ 7 ቢጾም፣ ሌላው እስከ 9 ቢጾም፣ ሌላው እስከ 6 ቢጾም፣ በመካከል ላይ ያለው ስንት ሰዓት የጾመው ነው? አቤት 7 እስከ 7 ሰዓት የጾመው ሰውዬ እስከ 9 የጾመውን ነው ማየት ያለበት? እስከ 5 ሰዓት የጾመውን ማን ነው ማየት ያለበት? እኛ ግን ብልጥ ስለሆነ ማን ነው የምናየው? ተመስገን ጌታዬ ይሄ በ5 ሰዓት ቀረጠፈ፣ እኔ ግን 2 ሰዓት ታግሼ 7 ሰዓት ሞላኝ። የብልጥ አካሄድ ይባላል። ቅዱሳን ወደ ኋላ ወደፊት ነው የሚያዩት። ቅዱሳን ሲበቁ እነ ሚካኤልን እነ ገብርኤልን ረቂቃኑን ስለሚያዩ ትህትና ከትህትና ወደ ትህትና ነው የሚሉ። ቅዱስ ጳውሎስ በቆሮንቶስ 15 ላይ ወድረ ኩሎሙ አስተራየኒ ሊተኒ ዘመስል ጻይጻ ለተላላቆቹ ሐዋርያት ከተገለጠ ከታየ በኋላ በመጨረሻ ለጭንጋፉ ለኔ ተገለጠልኝ አለ። ጭንጋፍ ነኝ ያለው ማን ነው? ቅዱስ ጳውሎስ። ቅዱስ ጳውሎስ ማለት እኮ እስከ ገነት እስከ የመላእክትን ዓለም አይቶ የመጣ በልብሱ ቁራጭ አይን የሚያበራ ድውይ የሚፈውስ ኢየሱስ ክርስቶስ ምርጥ ዕቃ ብሎ የመሰከረለት ኢየሱስ ክርስቶስ የአሕዛብ ብርሃን ብሎ የመሰከረለት የበቃ የነቃ ቅዱስ መናኝ ባህታዊ ነው። ይሄ ሰው ግን ሲናገር ምን አለ? እኔ ከነ ጴጥሮስ አንፃር ከትልልቆቹ ሐዋርያት አንፃር ስለካ እኔ ጭንጋፍ ነኝ አለ። አረ እንደውኝ ምንውኛም በጨነገፍ እንደሱ ከሆነ እውነቱን ለመናገር የታግኝተ ነው። ስለዚህ ዳዊት እኔ ትል ነኝ ሰው አይደለሁም አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። አብርሃም ደግሞ ስላሴ ቤቱ ገብተው ቤቱን ባርከውለት የሱን ዘር የሚስቱን ማህፀን ባርከው ይስሐቅን የመሰለ ልጅ አብስረውት ከቤቱ ሲወጡ ምን አለ? እኔ በእግዚአብሔር ፊት ቆም ዘንድ አመድና ትቢያ ነኝ አለ። አያችሁ፣ አብርሃም አመድና ትቢያ ነኝ አለ። ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። እነሱ ራሳቸውን ያዋርዳሉ፣ እግዚአብሔር ከፍ ያደርጋቸዋል። እና በመዝሙረ ዳዊት ሶስተኛው ትህትና ነው። አራተኛው ተስፋ ነው። እየሰማችሁ ነው? አራተኛው ተስፋ ነው።
ተስፋን መስበክ አለበት አለ። በክርስቲያኖች የኛ ተስፋ ክረምት አልፎ ሲመጣ በጋ ያኛው መንግስት አልፎ ይሄኛው መንግስት ሲመጣ እንደዛ የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። የዓለም አልፎ አዲስ ዓለም አለ። ሞት፣ ህይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። ያ ነው ተስፋችን። ሐዋርያው ቅዱስ ጳውሎስ ወተሰፍወሰ ለዘያስተሪ ይኮነ ተስፋ አለ። የሚያየውን ማን ተስፋ ያደርገዋል? ተስፋ የሚባለው የማይታይ ነው። እኛ የሚታየው ዓለም ላይ ቁጭ ብለን የማይታየውን ተስፋ እናደርጋለን አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህን ዓለም አልፎ አዲስ ዓለም አለ። እዛ እንገባለን። ምእመናን እንደተንከራተት እንደተገፋን እንዳለቀስ እንደተጎሰም እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን አንጀት ተንገላጥን አንቀርም። አባታችን ይመጣል፣ ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም ምእመናን፣ እንኳን ዘወትር ጨለማ ውስጥ መኖር መብራት ሲሄድ ያንገሸግሻል። ነገር ግን ወደ መቃብር ሲወርድ ሁሉም አይነ ስውር ይክበር ይመስገን እግዚአብሔር። አይናማ ሬሳ አለ እንዴ? አለም እናንተ ሰፈር አለ አይናማ ሬሳ አለ? እነዚህ የስም የሰዋዕታት ጠቅላላ እኮ ከእናታችን ማህፀን ስንወጣ ኦን ይደረጋሉ። ወደ መቃብር ስንወርድስ ኦፍ ይደረግ። ስራቸውን ጨርሰዋል። አሁን የእናንተ እኔ ኳስ ፊልም ሲያየ ነበረው ወደ መቃብር ሲወጣ ኦፍ ይደረጋል። ምክንያቱም በሰማይ ኳስ የለም፣ ፊልም የለም፣ ቲያትር የለም። እዛ ቅድስና ነው ያለው፣ እዛ ፎይታ ነው ያለው፣ እዛ ሰላም ነው ያለው፣ እዛ በረከት ነው ያለው፣ እዛ ጸጥታ ነው ያለው፣ እዛ የማይዳሰስ እጅግ ማንም ሊቀማን የማይችል ዘላለማዊ ሰላም አለ። ስለዚህ አራተኛ እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን መዝሙር 26 የመጨረሻው ቁጥር ላይ ያለች ማለት ነው። እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን በገነት በብሔረ ሕያዋን በመንግስተ ሰማያት የእግዚአብሔር በጎ ነገር አያለው አለ ዳዊት። በዚህ ዓለም ሆኖ የዛኛውን ዓለም ተናገረ። ይህ ምን ይባላል? ተስፋ ይባላል። እኔ አሁን አንዳንድ ጊዜ በቤተ ክርስቲያን ሲመጣ እንደውኛም አልነገርናችሁም እናንተም ብዙ ጊዜ ስለቶቻችሁ ሁሉ ስጋዊ ነገር ላይ ያተኩራሉ። አሁን ንግስ ሲሆን አዳምጡ። አንዳንድ ጊዜ ምእመናን ይመጡና እንደው መቤቴን እንደው አንድ ክፍል ኮንዶሚኒየም ጠይቂያት ነበር በቀደም ሰጣኛለች 2000 ብር መጥቻለሁ ይላሉ። እንደው ቦሎ እግዚአብሔር የተሰቀለውኛ ኮንዶሚኒየም ሊደርሰን አይደለም። እውነቴን ማርያምን ከልቤ ነው የምላችሁ። እንደው ልጅ ለምኜ ነበር አሜሪካ ገባች። አሜሪካ ቪዛ የሚያስ የክርስቶስ ደም አያስፈልገውም። ብትሄድም ጥሩ ብትቀርም ጥሩ ምን ቁም ነገር አለው እሱ። እግዚአብሔር የተሰቀለው ገነት ሊያስገባን ነው። እግዚአብሔር የተሰቀለው መንግስተ ሰማይ ሊያስገባን ነው። እግዚአብሔር የተሰቀለው መጽካይበ ወነሳክሙ ምንድነው? ዮሐንስ 14 ስታነቡ እኮ እሄዳለሁ ቦታ አዘጋጅላችኋለሁ፣ አዘጋጅቼ ስጨርስ መጥቼ ምን አደርጋችኋለሁ? እወስዳችኋለሁ አለ ጌታ። ወዴት ነው የሚወስደን? እስኪ ወዴት ነው የሚወስደን? ወደ አሜሪካ? ወደ አውሮፓ? አሁን ከአሜሪካ ደግሞ ሰው እየመጣ ነው። ይገርማቸው እዛ የዝሙቱ መከራ አሜሪካ መቼ እንደሚለው ነው እንጂ ያልተነገረን አንድ ቀን በፍላ ይቀቀል ወገኖች። እንደው እዛ የምትኖሩ ሰዎች አይደረም ቅርብ ጊዜ አይመስለኝም። አይዟችሁ የሆነ መከራ ግን ይመጣል። ምናልባት እኔ ከዚህ በፊት አንድ ሰው ጠይቆኝ ነበር። እዛ ሄጄ እንደው በሰዶም በገሞራ እግዚአብሔር እሳት አዘነበ፣ አሁን ለምንድነው እሳት ያላዘነበው እንዴት ታገሳለ? የኔ ጌታ እየበላህ እየጠጣህ በተንጣለለ አስፋልት የውሃ የመብራት የሕክምና የምግብ ጥያቄ ሳይኖርብህ በስትረስ ከተቀቀል ከዚህ የበለጠ ፍልውሃለ እንዴ? ፍልውሃ አይነቱ ይለያያል። እኔ ከሰማይ ፍልውሃ አልጋ ላይ ይፈላል፣ ቢሮ ይፈላል፣ ቤት መኪና ውስጥ ይፈላል። ቤት እየነዳ ጭንቀቱ ስካለ ፍልውሃ ከዛ በላይ አለ እንዴ? እንደው እነሱ ተቀቀሉ ተገላገሉ። እነሱ በየቀኑ እየተቀቀለ አይደል? አልጋው ላይ በየቢሮ እየተቀቀለ አይደል እንዴ? በየመስሪያ ቤቱ እየተቀቀለ በጭንቀት የሚቀቀል ቢሊዮን ብር አከማሽቶ በጭንቀት የሚቀቀል ስንት ሰው አለ አይደል? ከሰማይ ያልተቀደደ ውሃ የፈሰሰበት። ስለዚህ ማዕቱ ይለያያል ወገኖቻችን። እየሰማችሁ ነው? ደህና ዋላችሁ? ስለዚህ አራተኛ ተስፋ፣ አምስተኛ ተአምኖ ኃጢአተኝነትን ማመን። በድያለሁ፣ አጥፍቻለሁ፣
ወበዛም ስር ተርሴ ጌጋዬ ኃጢአቴ ከራሴ ጸጉር ይልቅ በዛ። ማን ያለው? ምኑ ነው የበዛው? ከምኑ? ከራሴ ጸጉር በላይ በዛ አለ። ይሄ ተአምኖ ኃጣዊ ይባላል። ተአምኖ እኔ አሁን አንዳንድ ጊዜ ስብከቶቻችን በእውነት ይሄን ማዋሃድ አለባቸው። እንደው ድነሃል፣ ተፈውሰሃል፣ በደመና ተንሳፈናል፣ አጋንንትን ረግጠናል፣ እየረገጠን ረግጠናል። ይሄን ረገጥነው ደግሞ እንዴ ለምን ራሳችንን እናታልላለን? በደመና ተንሳፍ። አሁን ብዙ ስብከቶች ተመልከቱ እስኪ፣ መዝሙሮቻችንን ተመልከቱ። ብዙዎቹ ተስፋ እንዲሰብኩ ይፈልጋል። ጥሩ ነው፣ መልካም ነው። ግን ተጨባጭ ሀቅ ግን ኃጢአተኝነትን ማመንም ያስፈልጋል። በደለኝነትን ማመን ያስፈልጋል። ስንተኛው ማለት ነው? አቤት ስድስተኛ የአምስተኛው ተቃራኒ ኃጢአተኝነታችንን ካመን በኋላ ደግሞ ስድስተኛው ምንድነው? ህጽበኒ ወአንጻሐኒ እምኃጢአቴ ከኃጢአቴ እጠበኝ፣ አንጻኝ፣ ንጹህ አድርገኝ። ልክ ኃጢአተኝነታችንን ካመን በኋላ ደግሞ ይቅርታ ስናገኝ ደግሞ ንጹህ ሁኛለሁ፣ ተቀድሻለሁ። እንደ አንድ ሰው ንስሐ ኃጢአት ሰርቶ ወደ ቤተክርስቲያን ሲሄድ ወደ ንስሐ አባቱ ሲሄድ እየጨነቀው እየቀፈፈው ፊቱ ተኮሳትሮ ሊሄድ ይችላል። ንስሐ ገብቶ ኃጢአቱ እግዚአብሔር ይፍታ ተብሎ ሲመለስም እንደዛው ጭጋጋማ ፊት ይዞ ከተመለሰ ልክ አይደለም ማለት ነው። ልክ አይደለም። ንስሐ ገብቶ ኃጢአቱ እንደተሰረየለት ማመን አለበት፣ እንደተቀደሰ ማመን አለበት። በሉቃስ 7:25 ላይ ያለችው ሴቱ አይታችኋታል አይደል? ስትመጣ ሽቶዋን ይዛ ጸጉሯ ተመሳቅሎ ፊቷ ተጨማዶ ልብሷ ተዝረክርኮ በእውነት እኔ አመጣጦ ስዕሏን ሁሉ ስራዋለሁ ቁጭ ብዬ በሩን እንኳን ለማንኳኳት ጊዜ አልነበራትም። በርግዳው ገባች። ለመናገር ጊዜ አልነበራትም። ካንደበቷ ይልቅ አይኗ ተከፈተ፣ እንባዋ ፈሰሰ። እንባዋና ሽቶዋ ተቀላቅሎ ፈሰሰ። ልቧና ብልቃጡ እኩል ተሰበረ። በዛ የሐር ነዶ በሆነ እስራኤላዊ ጸጉር ነው። በዛ የሐር ነዶ በሆነ ጸጉሯ የክርስቶስ እግር ጠረገችበት። ክርስቶስ ምን አላት? ልጄ ኃጢአትሽ ተሰረየልሻል፣ በሰላም ሂጂ። ቅድም ስትመጣ አይታችኋታል። ስሏ አይታይ እንደው ከዛ ጋር ሳሯ ይው እየመጣች ይገርማችኋል። ጸጉሯ ተንጨባሮ ፊቷ ተጨማዶ ልብሷ ተዝረክርኮ አቅሏን ስታ ሽቶውን ተጸይፈው እንደ አርጋ ነው ይዘ የመጣች። ያው ውድ ሽቶ ይገርማ። ያን ሽቶ እየተቀባች እኮ ብዙ ወንድ ገደል ጨምራበታለች። አሁን ተጸየፈችው፣ አንገሸገሻት፣ እጅ አላት። ከዛ በኋላ ስትወጣ ግን ፊቷ አብርቶ ተለውጣ ተቀይራ ታዲሳ ዛሬኛ ለትምህርት እንዲመቸን የተዘጋ ፋይሏን እያገላበጥ ዘመዋን እንላታለን እንጂ ዛሬ በገነት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ጋር እየዘመረች ነው ያለችው። ታጥባ ተቀድሳ ተለውጣ አዲስ ሴት ሆናለች። ስለዚህ ኃጢአተኝነትን ማመን ተገቢ ነው፣ ይቅርታን ማመን ተገቢ ነው። ስንተኛ? አቤት ሰባተኛ ዘረወ ወወሀበ ለነዳይ መዝሙር 111 ላይ ያለ ነው። ደግሞ ዘረወ በተነ ወወሀበ ለነዳይ ለድሃ ሰጠ። ምጽዋትን መስበክ አለበት፣ መረዳዳትን መስበክ አለበት። ገንዘቡን የሚያመልክ ሀብቱን የሚያመልክ ሰው እንዳይኖር ዕውቀቱን፣ ገንዘቡን፣ ጊዜውን የሚመጸውት ሰው እንዲኖር መዝሙረ ዳዊት ይመክራል። ስለዚህ መዝሙረ ዳዊት ቀላል እንዳይመስላችሁ። እነ 7 ነገሮች ብቻ አይደሉም። እኛው ጊዜ ስለሚያጠን እንቁረጠው እንጂ ስለ ክርስቶስ ከጽንሰቱ ጀምሮ እስከ ምጽአቱ፣ ጽንሰቱ፣ ልደቱ፣ ጥምቀቱ፣ ስደቱ፣ ስቅለቱ፣ ግርፋቱ፣ ጨርቁን ልብሱ መራቆቱን፣ ሐሞት ኮምጣጤ መጠጣቱ፣ መሰቀሉ፣ መገነዙ፣ መቀበሩ፣ መነሳቱ፣ ማረጉ፣ ዳግመኛ መምጣቱ ሁሉ በብሉይ ኪዳን ተሟልቶ ትንቢት የተነገረው በመዝሙረ ዳዊት ነው። እየሰማችሁ ነው? በመዝሙረ ዳዊት ውስጥ ነው። ስለ እመቤታችን፣ ስለ ጻድቃን፣ ስለ መላእክት፣ ስለ ቅዱሳን፣ ስለዚህ ዓለም ከንቱነት፣ ስለ መንግስተ ሰማያት ዘላለማዊነት፣ ስለ ጋብቻ፣ ስለ ልጅነት፣ ስለ ሁሉም ነገር ዳዊት ንብ ነው። አበባውን ሁሉ ቀስሞ ማር አድርጎ የሚጣፍጥ ቃል አድርጎ የሰጠ ሰው ነው። ስለዚህ ቅድም የጠቀስነው ቃል የወጣው ከምንድነው ብያቸዋለሁ? ከመዝሙረ ዳዊት ነው። እንግዲህ ይሄን ቃል የተናገረው ቅድም የነገርኳችሁ በግለሰብ ስለ ዳዊት ለመናገር ቅድም እንዳልኳችሁ የዋህ ነው፣ ቀና ነው። ቅድም ያልኳችሁ 7 ነገሮች በህይወቱ ያሉበት ነው። ወደ ጠላቶቹን ይወዳል፣ ሃይማኖት አለው፣ ትህትና አለው፣ ተስፋ አለው፣ ኃጢአተኝነቱን ያምናል፣ ከኃጢአት መንጻቱን ያምናል፣ ምጽዋትን ይሰብካል። ዳዊት የጸለየው ለኛ የጻፈልን የኖረውን ነው። እኔ ከዚህ በፊት አምና ተናግሬዋለሁ።
ኦርቶዶክሳውያን የተዋህዶ ሊቃውንት በብሉይ ኪዳን የነበሩት ነቢያት፣ በሐዲስ ኪዳን የነበረው ሐዋርያትን የተከተሉ ሊቃውንትን የተከተሉ ሰማዕታት፣ አሁንም ያሉ ዳህርት ጻድቃን በየቦታው የወደቁት አባቶቻችን በየበራው ክርስትናን አራት ነገር ያደርጉታል። መጀመሪያ ይማሩታል፣ የተማሩትን ይኖሩታል፣ የኖሩትን ያስተምሩታል፣ የተማሩትን የኖሩትን ይጽፉታል። የተጻፈ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንደሚባለው ሁሉ አባቶቻችን የተማሩትን ያስተማሩትን የኖሩትን የጻፉልን። ስለዚህ ነው ዘመን ሳያዝረቸው ጊዜ ሳይለውጠው ትናንት አዲስ ዛሬም አዲስ ነገም አዲስ ነው ሁሉ ጊዜ ፈዋሽ ነው የሚኖረው የኖሩትን ስለጻፉት። ልብ ወለድ አይደለም፣ ፊክሽን አይደለም። እውነቱን ለመናገር የገመቱትን አይደለም የጻፉልን። ስለዚህ መዝሙረ ዳዊት ይሄን ያካትታል።